በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. مسكين ነው ጀናዛ በማጠብ ስራ ላይ የተሰማራ። ገንዘብ ባይቀበልም ሟቹ የለበሰውን አውልቆ አጥቦና አድርቆ በመሸጥ ይብካካል። በዚያም ከረሃብ መፈራረቅ ብዛት የተራበ አንጀቱን ያርስበታል። ማደሪያው መንገድ ዳር ከወጠራት ሸራ ውስጥ ነው። በጥሩ ኑሮ የተቀማጠለ ጀናዛ ሲመለከት ሪዝቁ ነውና በእጅጉ ይደሰታል። እንዲያም ሆኖ ዘወትር ከዓይኖቹ ከሐዘን የመነጨ እንጥብጣቤ እንባ አይጠፋም። ከዕለታት በአንዱ ቀን ታዲያ 3 ወጣቶች በሹፈት ሊቀልዱበት እየተሳለቁ ሊሳሳቁበት ፈለጉና አስጠሩት። ከመካከላቸው አንዱ አዲስና ውብ ልብስን እንዳጠለቀ ወደ ክፍሉ ገብቶ ከጀናዛ ማጠቢያ አልጋው ላይ ተንጋለለ። ሰውየው ሲመጣ ልብሱን አይቶ ደስ ተሰኘ። ያን ጊዜ ሳቅ አሸንፏቸው በትዕይንቱ ከመዝናናት እንዳያግዳቸው እጃቸውን አፋቸው ላይ አደረጉ። አጂብ! የወጣቱን ልብስ አውልቆ ማጠብ ሲጀምር አልቻሉም። እየሳቁ ከክፍሉ ወጡ። ሰውየው ግን አልገባውም። እዚያው ክፍል ውስጥ ለተወሰነ ሰዓታት ቆየ። ነገሩ ግራ ቢገባቸው ሁኔታውን ለማየት ወደ ውስጥ ዘለቁ። ሰውየው ጓደኛቸው ለብሶት የነበረውን አዳዲስ ልብሶቹን ሰብስቦ ሲወጣ እበር ላይ ተገጣጠሙ። አላህ ይማረው እያለ ከበሩ አልፎ ወጣ። ደነገጡ። ሮጠው ወደ ጓደኛቸው አመሩ። በእጃቸው እየነካኩ ነቀነቁት። ነፍሱ ግን በጀሰዱ ውስጥ አልነበረችም። ምስኪኑ ላይ እየተሳለቁ ወዳጃቸውን ሞት ነጠቃቸው። ነፍስ ነገ በየትኛው ምድር እንደምትሞትም አታውቅም። ወዳጆቼ፣ ከዚህ ታሪክ ብዙ ትምህርትን እንቀስማለን። በዲን ላይ በሐቅ ላይ ማፌዝ የለብንም። ማንም ሰው ባፌዘበት በተሳለቀበት ልክ ይቀጣል። አረቦች ምን ይላሉ? አልጀዛእ ምን ጂንሲል ዐመል። ሰው የሚመነዳው በሰራው ልክ ነው። አንድ ታሪክ ላካፍላችሁ። አንድ ሰው ነበር። በጓደኞቹ መሃል የሚታወቀው አስቂኝ ሰው በመሆኑ ነው። ታዲያ አንድ ቀን ውጭ ተሰባስበው ሰዎች ላይ በማሾፍ እያሳሳቃቸው ሳለ ከሩቅ በእጁ ላይ እንጨት የያዘ አይነ ስውር ሲመጣ ይመለከታል። ከዚያም ልክ አጠገቡ ሲደርስ እግሩን ሰንዝሮ ሰውየው ወይም አይነ ስውሩ ተደናቅፎ እንዲወድቅ አደረገ። በዚያም ድርጊቱ ሁሉም ሳቁ፣ እሱም እያሾፈ ሳቀበት። ታዲያ አላህ ሱብሓነሁ ወተዓላ ረሺ ያልሆነ ጌታ ነውና ይህ ሰው ትዳሩን ያዘ። ያም ሆኖ ግን የባህሪ ለውጥ ምንም አላመጣም። አሽዋፊ ሆኖ እንደቀጠለ ነበር። ታዲያ ሚስቱ አረገዘችና ከ9 ወር ቆይታ በኋላ ልክ ልጅ ሲወለድለት ምን ቢሆን ጥሩ ነው? አይነ ስውር ሆኖ ተወለደለት። ሱብሓነላህ። አደራ ወዳጆች፣ በደካሞችም ላይ በሐቅም ላይ በዲንም ላይ ማሾፍ የለብንም። አሽዋፊነት ወይም መሳለቅ የሙእሚን ባህሪ አይደለም። እንጠንቀቅ። አኺራ አለብን ብለን እናስብ። አላህ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። ስጋ ለባሽ ሰው እንደመሆን ይመጣል አንዳንድ ጊዜ የጤና እክል አጋጥሞኝ አልጋ ላይ በምውልበት ሰዓታት ወዲያው ትዝ የሚለኝ የሞት ነገር ነው። ስታመም የምሞት ይመስለኝና ስጋት መጥቶ ሽው ይልብኛል። ሞት ከኃያሉ አላህ በቀር ለየትኛውም ፍጥረት የማይቀር ዕዳ መሆኑ እየታወቀም
መምጣቱ ላይቀር አጥብቀን እንፈራዋለን። ስታመም ስለ ሞት በስፋት በጥልቀትና በምልአት ማሰላሰል እጀምራለሁ። በተለይ ነፍሴ ከሥጋዬ ተነጥላ ከተለየችበት ቅጽበት ጀምሮ መቃብር ውስጥ እስከምጣል ድረስ ያለው አጭር ሰዓታት ይበልጥ የሚያስፈራ መስሎ ይታየኛል። ለምሳሌ እንበልና ማምሻውን መግሪብ ላይ ብሞት ቀብር ተወስጄ የምጣለው በበነጋው እኩለ ቀን ዙሁር ሰዓት ወቅት ነው ማለት ነው። ከማምሻው እስከ በነጋታው ዙሁር ድረስ ያለው አጭር ሰዓታት ከሌላው ሁሉ ይበልጥ የሚያስፈራ መስሎ ይታየኛል። ማታ ነው። ወዲያው መሞቴ ከተረጋገጠ በኋላ ሰዎች ገለል ያለ ቦታ ወስደው ጋቢ አልብሰው ሲያስተኝ አስክሬን የማጠብ ልምድ ያላቸው የማላውቃቸው ሰዎች ተፈልገው መጥተው እሳሳለት የነበረው ገላይን እሸሽገው የነበረው ሀፍረቴን እያገለባበጡ በቀዝቃዛ ውሃ ሲያጥቡኝ ይታየኛል። ከዚያም ከፈን አምጥተው ይጠቀልሉኛል። እንደ ነገሩ ጠረኑን የምወደው ሆነ የማልወደው ሽቶ አርከፍክፈውብኝ ቃሬዛ ላይ ጥሎኝ የሆነ ምንጣፍ ነገር ሲያከናንቡኝ ይታየኛል። ከዚያማ በኋላ ወደ ቀብር የመጣያ ሰዓቴን መጠባበቅ ነው። ዒሻ ሱብሒን ከሩቅ አዛን ሲል ይሰማኛል። ቃሬዛ ላይ ተጋድም ያለው መተንፈስ የለ፣ መናገር የለ፣ መንቀሳቀስ የለ። አስፈሪ ነው። ለመሆኑ ሰው ሲሞት ስጋው ምን ይሆናል? ሳይንስ እንዳረጋገጠው ከሆነ ሰው ልክ ሲሞት ወዲያው የልብ ምቱ ቀጥ ይላል። ከሁለት ሰከንዶች በኋላ ኦክሲጂን ሰውነት ውስጥ መሰራጨት ያቆማል። ከ10 ሰከንዶች በኋላ የሰውነት ሙቀት መቀዝቀዝ ይጀምራል። ከ2 ደቂቃዎች በኋላ የሰውነት ቅዝቃዜ በኃይል እየጨመረ ይሄዳል። ከ30 ደቂቃ በኋላ በሰውነታችን ውስጥ ያለው ደም መርጋት ይጀምራል። ከ2 ሰዓታት በኋላ ጡንቻዎች መሰነጣጠቅ ይጀምራሉ። ከ12 ሰዓታት በኋላ ሴሎቻችን በሙሉ ይሞታሉ። ከ2 ቀናት በኋላ ሆዳችን እንደ ፊኛ ውጥርጥር ይላል። የቆዳ ቀለማችን እየተለወጠ ይመጣል። የተለያዩ ነፍሳት ሰውነታችን ላይ እንቁላላቸውን መጣል ይጀምራሉ። ከ3 ቀናት በኋላ ነፍሳቱ የጣሏቸው እንቁላሎቹ ወደ ትላትልነት ይለወጣሉ። ከ4 ቀናት በኋላ ቆዳችን መሰንጠቅ፣ ጥፍሮቻችን መርገፍ፣ ፀጉራችን መነቃቀል፣ አፍንጫችን ደም ማመንጨት ይጀምራሉ። ከ5 ቀናት በኋላ ሰውነታችን እጅግ ዘግናኝ የሆነ ግማትና ክርፋት ማመንጨትና ማትነን ይጀምራል። ስፍርና ቁጥር የሌላቸው ትላትሎች ከሰውነታችን ፈልቀው ወጥተው ገላችን ላይ መርመስመስ ይጀምራሉ። ከ6 ቀናት በኋላ ቆዳችን ከሰል መስሎ ይጠቁራል። ከ8 ቀናት በኋላ ጡንቻዎቻችን እንደ ጨው መሟሟት ይጀምራሉ። ከ9 ቀናት በኋላ ከእያንዳንዱ የሰውነታችን ቀዳዳ ደም ማጀት ይጀምራል። ከ11 ቀን በኋላ የውስጥ የሰውነት ብልቶቻችን በሙሉ ፍርስርሳቸው ይወጣል፣ ይፈርሳሉ፣ ወደ ፈርስነት ይለወጣሉ። ከ12 ቀን በኋላ አጥንቶቻችን መሰነጣጠቅ ይጀምራሉ። ከ14 ቀን በኋላ ከሰውነታችን የፈለቁት ስፍርና ቁጥር የሌላቸው ትላትሎች የገማና የከረፋው ስጋችንን ሙጥጥ አድርገው መብላት ይጀምራሉ። ከ1 ዓመት በኋላ ሙሉ ለሙሉ ፍርክስክሳችን ወጥቶ ወደ አጥምነት እንለወጣለን። ቃሬዛ ላይ ተጋድሜ መተንፈስ የለ፣ መናገር የለ፣ መንቀሳቀስ የለ። አስፈሪ ነው። ነጋ። ረፋድ ሆነ። ሰዓቱ ይጣደፋል። የሰዎች የለቅሶ ድምፅ ይሰማኛል። ብዙዎቹ ሴቶች መሰሉኝ። ሰዎች እየተንጋጉ መጥተው የተኛውበትን ቃሬዛ ተሸክመው እያካለቡ አወጡኝ። መኪና ላይ ተጫንኩ። ሰዓቱ ይጣደፋል። መስጊድ ተወሰድኩ። ተሰገደብኝ። ሰዎች ግር ብለው መጥተው የተኛውበትን ቃሬዛ ተሸክመው እያካለቡ ከመስጊዱ አስወጡኝና
ወደ መቃብሩ ጉድጓድ ይዘውኝ ተጣደፉ። ሰዓቱ ይጣደፋል፣ ሰዎቹ ይጣደፋሉ። ጥድፊያ ነው። ያከናነቡኝን ምንጣፍ ገለጥ አድርገው ከቃሬዛው ላይ ጎትተው በማውረድ ጉድጓድ ውስጥ አጣድፈው ጣሉኝ። ተዘጋብኝ። በዚሁ ተፈጸመ። ድቅድቅ ጨለማ። ኻቲማው ያማረለት ሰው እንደሆነ ከዚያ በኋላ ያለው የበርዘኽ ኑሮ በደስታ የተሞላ ይሆናል። ኻቲማው ያላማረ ሰው እንደሆነ ደግሞ ያስፈራል። ወላሂ አልዓዚም ያስፈራል። መጥፎ አሟሟትን የሚመለከቱ ሐዲሶች አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ለረጅም ጊዜ ወደ ጀነት የሚወስዱትን መልካም ሥራዎች ሲሰራ ይቆያል። በመጨረሻ ላይ ግን መጥፎ የሆኑ ሥራዎችን ሰርቶ ጀሃነም ይገባል። ሌላው ደግሞ ለረጅም ጊዜ ወደ ጀሃነም የሚወስዱትን መጥፎ የሆኑ ሥራዎች ሲሰራ ይቆያል። በመጨረሻ ግን መልካም የሆኑ ሥራዎችን ሰርቶ ጀነት ይገባል። ሙስሊም ዘግበውታል። በሌላ ሐዲስ ደግሞ ሳህል ኢብኑ ሰዓድ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተጠቅሷል። ምንም እንኳን እርሱ ከጀነት ሰዎች መካከል ቢሆን አንድ የአላህ ባሪያ ጀሃነም ውስጥ ሊያስገባው የሚችል መጥፎ ሥራ ይሰራል። ሌላው ደግሞ ምንም እንኳን ከጀሃነም ሰዎች መንጋ ውስጥ የቆየ ቢሆንም የጀነት ሰዎችን ሥራ ይሰራል። ምክንያቱም የመጨረሻ ድርጊቶች ወሳኝ ናቸውና። ቡኻሪ ዘግበውታል። በሌላ ሐዲስም ዓኢሻ ረዲየላሁ ዐንሃ እንዲህ ብላለች። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ብዙውን ጊዜ የሚከተለውን ዱዓ ያደርጉ ነበር። አላህ ሆይ አንተ ልቦችን የምትቀያይር የሆንክ ጌታ፣ ልቤን አንተን በመገዛት ትእዛዝህን በመፈጸም አርጋልኝ። በዚህ ጊዜ እኔ የአላህ ነቢይ ሆይ ይህን ዱዓ በተደጋጋሚ ሲያደርጉ እሰማለሁ። ምን ይሆን የሚፈሩት አልኳቸው። እርሳቸውም እንዲህ አሉኝ፣ ዓኢሻ ሆይ የሰዎች ቀልብ ያለው በአላህ ሁለት ጣቶች መካከል ሆኖ ሳለ እንዴት ደህንነት ሊሰማኝ ይችላል? እርሱ የአንድን ሰው ቀልብ መቀየር ከፈለገ በቅጽበት ያደርገዋል። ቡኻሪና ሙስሊም ዘግበውታል። ማንኛውም ነፍስ አካሉን ከመልቀቋ በፊት አንድም ብስራት አልያም ደግሞ መጥፎ ዜና ትሰማለች። አቡ ሶኽር ሙሐመድን ጠቅሰው ሙሐመድ ደግሞ ከዕብ አልቃሪዚን ዋቢ አድርገው ባስተላለፉት ሐዲስ እንዲህ የሚል ነገር ተመልክተዋል። አንድ አማኝ ነፍስ አካሉን ተለይታ ልትሄድ ስትቃረብ የሞት መልአክ ወደ እርሷ ይቀርብና እንዲህ ይላል፣ አንተ አላህ ወዳጅ ሆይ ሰላም ባንተ ላይ ይሁን፣ አላህ ሰላምታን ልኮልሃል። ይህን ካለ በኋላ የሚከተለውን የቁርአን አንቀጽ እያነበበ ነፍሱን ያወጣታል። ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ፣ በባሮቼም ውስጥ ግቢ ገነቴንም ግቢ ትባላለች። ሱረቱል ፈጅር አንቀጽ 29ና 30። ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ብለዋል፣ የሞት መልአክ ሲመጣ እንዲህ ይለዋል፣ ጌታህ ሰላምታን ልኮልሃል። አልበራስ ኢብኑ ዓዚብ በሱረቱል አሕዛብ አንቀጽ 44 የተጠቀሰውን በሚገናኙት ቀን መከባበሪያቸው ሰላም መባባል ነው የሚለውን የቁርአን አንቀጽ ሲተነትኑ እንዲህ ብለዋል፣ የሞት መላእክት የአማኝን ሰው ነፍስ ሲያወጣ ወይም ሲወስድ ሰላምታ ያቀርብለታል። ለእርሱ ሰላምታ ሳያቀርብ በፊት ምንም ቢሆን ነፍሱን ይዞ አይሄድም። ዑባዳ ኢብኑ አስሷሚት ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ጋር መገናኘትን የሚወድ ሰው አላህም ከእርሱ ጋር መገናኘትን ይወዳል። እንዲሁም ከአላህ መገናኘትን የማይወድ ሰው አላህም ከእርሱ ጋር መገናኘትን አይወድም። ዓኢሻ ረዲየላሁ ዐንሃ ወይም ምናልባትም ከነቢዩ ዓለይሂ ሰላቱ ወሰላም ሌሎች ባልተቤቶች አንዷ እንዲህ አለቻቸው፣ ሞትን ስለምንጠላ ነው? ነቢዩ ዓለይሂ ሰላቱ ወሰላም እንዲህ በማለት መለሱላት፣ እኔ እንደዚያ ማለቴ አይደለም። ሆኖም ግን አማኝ ሰው በሚሞትበት ጊዜ
ከአላህ የሆነ የምስራች ስለሚኖረው ይደሰታል። ስለሆነም አላህ ጋር መገናኘትንም ይወዳል። በሌላ በኩል ከሃዲ የሆነ ሰው በሚሞትበት ጊዜ የጀሃነም ቅጣትን ዜና ስለሚሰማ ይህ የሚሰማው ነገር ያስጠላዋል። ስለሆነም ከአላህ ጋር መገናኘትን ይጠላል። አላህም ከእርሱ ጋር መገናኘትን እንዲሁ ይጠላል። ቡኻሪ ዘግበውታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድን የሞተ ሰው 3 ነገሮችን ተከትለውት ወደ መቃብሩ ይሄዳሉ። አንዱ ሲቀር 2ቱ ይመለሳሉ። ቤተሰቡ፣ ገንዘቡና ስራው አብሮት ይሄዳሉ። ቤተሰቡና ገንዘቡ ወደ ቤቱ ሲመለሱ ስራው ብቻ ከእርሱ ጋር ይቀራል። ሙስሊም ዘግበውታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ከሞተ በኋላ 7 ነገሮች ይጠቅሙታል። ለሰዎች በመናገር ያስተላለፈው ዕውቀት ወይም ዒልም፣ ያፈለቀው የምንጭ ውሃ፣ የቆፈረው የውሃ ጉድጓድ፣ የተከለው የቴምር ዛፍ፣ የገነባው መስጊድ፣ በውርስ ያስተላለፈው ወይም ወቅፍ የሰጠው ቁርአን፣ አላህን ምህረት የሚለምንለት ሷሊሕ ልጅ ናቸው። ቀታዳ ዘግበውታል። የሞት መራርነት ቀብር ወደ መጪው ዓለም ከሚደረገው ጉዞ የመጀመሪያ ደረጃ ነው። ሃኒ ኢብኑ ዑስማን ረዲየላሁ ዐንሁ እንዲህ ብለዋል። ዑስማን ምንጊዜም በቀብር አጠገብ በቆሙ ጊዜ እንባቸው እየፈሰሰ ጺማቸውን ያርሰው ነበር። አንድ ጊዜ እንዲህ የሚል ጥያቄ ቀረበላቸው። ጀነትና ጀሃነም ሲወሱ አያለቅሱም፣ እዚህ ላይ ሲሆኑ ግን ለምን ይሆን የሚያለቅሱት? እርሳቸውም እንዲህ አሉ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻለሁ። ቀብር ለመጪው ዓለም ወይም ለአኺራ የመጀመሪያ ደረጃ ሲሆን ከቀብር ቅጣት የዳነ ሰው ከዚያ በኋላ የሚመጣ ነገር ለእርሱ ቀላል ይሆንለታል። በቀብር ውስጥ ፈተና የገጠመው ሰው ግን ከዚያ በኋላ መጥፎ ሁኔታ ይጠብቀዋል። ኢብኑ ማጃህ ዘግበውታል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። እኔ ከቀብር የበለጠ አስፈሪ ቦታ አላየሁም። ሐዲሱ ሐሰን ሲሆን ትርሚዚ አረጋግጠውታል። አልበራ ረዲየላሁ ዐንሁ እንዲህ ብለዋል። በአንድ የመቃብር ቦታ ላይ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ነበርን። እርሳቸውም በመቃብር አቅራቢያ ተቀምጠው የተቀመጡበት አፈር በእንባቸው እስኪርስ ድረስ ምርር ብለው አለቀሱ። ከዚያም እንዲህ አሉ፣ ወንድሞቼ ለዚህ ራሳችሁን አዘጋጁ። ኢብኑ ማጃህ ዘግበውታል። ሟችን በጥሩ ሁኔታ ወደ መቃብር መሸኘት። ጃቢር ኢብኑ ዓብድላህ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንዳችሁ የሞተ ወንድሙን በሚከፈንበት ጊዜ በጥሩ የመከፈኛ ጨርቅ ይከፍነው። ሙስሊም ዘግበውታል። አላህ ስብሓንሁ ወተዓላ መጨረሻችንን ያሳምርልን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.